ሰሞኑን የምንሰማው ወደ ኤርትራ የተላኩ ዴሊጌሽን እንዳሉ ለአብይ ሽምግልና ተብሎ የተደረገ ጉዞ አለ። ይሄ ተጨባጭ መረጃ ነው። ያው አብይ ምንድነው ያደረገው? ከቅርብ ጊዜ ወዲህ አሸማግሉን እረ የሽማግሌ ያለ ብሎ መጀመሪያ ደብዳቤ ለዩናይትድ ኔሽን ሴክሬታሪ ጀነራል እንደላከ ያው ሁላችንም የምናስታውስ ነው። ያንን ደብዳቤ በሰፊው ተዘግቧል። ዩናይትድ ኔሽን የተባበሩ መንግስታት ዋና ጸሐፊው ደግሞ የአብይን አቤቱታ ምንም ዝግባ የተባለ እንትን አልሰጠም፣ ሪኮግኒሽን እንኳን አልተሰጠም። እና ለምን የአብይ ማንነት ስለሚታወቅ ውሸታም ስለሆነ የዓለም መሪዎች ለአብይ ቦታ አይሰጡም፣ ውሸታም ስለሆነ። ስለዚህ በተባበሩት መንግስታት ምንም አላገኘም። ከዛ ቀጥሎ ለአውሮፓ ህብረት አሸማግሉኝ ከኤርትራ ጋር ብሎ ደብዳቤ ልኮ ሰዎችን ልኮ ምንም መልስ አላገኘም። ከዛም ለፈረንሳይ በግል ሄዶ እረ እባካችሁ አሸማግሉኝ ከኤርትራ ጋር ብሎ በጣም ለምኖ አልተሳካለትም። ለአሜሪካ መንግስትም እንደው ከኤርትራ ጋር ንግግር ፈልጋለሁ አሸማግሉኝ ብሎ በውስጥ በኩል በጣም ጥረት አድርጎ ነበር። አሁን ሰሞኑን ደግሞ በኬንያ በኩል ሽምግልና ልኳል። በኬንያ በኩል በዊሊያም ሩቶ አሁኑ የኬንያ ፕሬዝዳንት በኩል እዛ ሩቶን አግኝቶ እንደው ባክን ቅበረኝ ብሎ በኬንያ በኩል ሽምግልና ለኤርትራ ልኳል። አብይ ከናይሮቢ ዴሊጌሽን ወደ አስመራ ተልኮ ንግግሮች ተጀምሯል። እንግዲህ ሩቶ ተቀብሎ ይሄንን የአብይን አቤቱታ ተቀብሎ ሰዎችን መድበው ቲም መድበው የዴሊጌሽን የኔጎሽዬሽን ቲም በአስመራና ናይሮቢ ከዛ አዲስ አበባ የሚመላለሱ ሰዎች ተመድበዋል። ይሄ እንግዲህ የአብይ አቤቱታን ተቀብሎ በኬንያ በኩል አሸማግሉኝ እንደው ከኤርትራ ጋር ንግግር ጀምራለሁ ብሎ አብይ ይሄንን ነገር ጀምሯል። ይሄ ከምሩ ነው ወይስ በኋላ መጣበታለን? ለምንድነው ይሄ ነገር የተጀመረው? ለምነው በጣም በዲቴል በኋላ እንመጣበታለን። እንግዲህ ይሄ በኤርትራ በኩልም ምላሾች እንደተሰጡ ለዴሊጌሽኑ ከናይሮቢ ከኬንያ የተላከ ዴሊጌሽን አስመራ እንደደረሰ ከዛም የአስመራ መንግስት ደግሞ ምላሽ እንደሰጡ ያንንም መረጃ ይዘናል። ኤርትራ በበኩሉ ፕሪኮንዲሽኖችን አስቀምጧል። አብይ ሽምግልናን ከኤርትራ ጋር ሰላም ፈልጋለሁ ብለው ንግግር ከምሩ ከሆነ ኤርትራውያን ጥያቄ ፕሪኮንዲሽን አስቀምጠዋል። አብይ ከምሩ እንዳልሆነ ያው ሰው ማንም ሰው ስለሚገባ ስለሚረዳ ፕሪኮንዲሽን አስቀምጠዋል። 1 2 3 ፕሪኮንዲሽኖችን እንዳስቀመጡ ከዲፕሎማቲክ ምንጮች ነው ያገኘው። አንደኛ ይሄ ከኤርትራ ጋር ሰጣ ገባ የጀመረው አብይ ራሱ ነው። አብይ ራሱ አሰብ የኛ አሰብ ከኛ ብሎ ፕሮፓጋንዳ ለ2 ዓመት ተከታታይ የጀመረው አብይ አህመድ መሆኑ ኤርትራውያን ይሄንን አስቀምጧል። ሲጀመር ኤርትራ እኛ ይሄንን አልጀመርንም፣ ይሄንን ጦርነት እኛ አልፈለግንም፣ የፈለገው አብይ ራሱ ነው። ምንድነው? አሰብ የኛ ነው፣ ከፈለግን ደግሞ እስከ አስመራ እንሄዳለን፣ የኢሳያስ አፈወርቂን እንገረስሳለን። እና አብይ ናቸው ከመከላከያ ሰራዊት ከኢትዮጵያ መከላከያ ሰራዊት እስከ አብይ አህመድ ይሄ ናሬቲቭ ለ1 ዓመት ሙሉ
ለሁለት ዓመት ይቅርታ አድርጉልኝ፣ ለሁለት ዓመት ሙሉ የዘለቀ ፕሮፓጋንዳ እና የጦርነት ዝግጅት ያደረገው አብይ አህመድ ነው። እኛ እኮ እዚህ ውስጥ የለንም የሚል አንድ ፕሪኮንዲሽን ያስቀመጡት። ስለዚህ አብይ አህመድ የአሰብ የኛ አሰብ የኬኛ የሚባለውን ትርክት በአደባባይ ማቆም ይችላል ወይ? በአደባባይ እንደጀመረ የኢትዮጵያ ሕዝብን በዚህ ዙሪያ መቀስቀስ ስለጀመረ ይሄንን በአደባባይ ማቆም ይችላል ወይ አብይ ብሎ ጠይቋል። ይሄንን በአደባባይ ወጥቶ እኛ አሰብ የኛ አሰብ ከኛ አላልንም፣ አሰብ የኤርትራ ነው ብለው እኛም ከዚህ በኋላ ፕሮፓጋንዳ አናደርግም፣ ጦርነት ከኤርትራ ጋርም አንገጥምም ብሎ በአደባባይ መጀመሪያ መናገር ይችላል ወይ? ይህንን መቀልበስ ይችላል ወይ? የጀመረውን ነገር የፕሮፓጋንዳ እና የጦርነት ዝግጅት መቀልበስ ይችላል ወይ? ይህንን በአደባባይ የሚናገር ከሆነ ወደ ኔጎሽዬሽን መግባት ይቻላል። አንዱ ፕሪኮንዲሽን እንግዲህ አብይ ወጥቶ ከዚህ በኋላ ከኤርትራ ጋር አንዋጋም፣ ስለ አሰብም አናነሳም ብሎ በአደባባይ አብይ እንዲያወራ ነው። እንግዲህ አንዱ ፕሪኮንዲሽን የተባለው በኤርትራ በኩል አንዱ ፕሪኮንዲሽን ይሄ ነው። ሁለተኛ ፕሪኮንዲሽን የጦር ዝግጅት አለ። ኤርትራን ለመውረር አብይ በአፋር በኩል የተለያዩ ኃይሎችን አዘጋጅቶ ንቅናቄ ጀምሯል። ከኤርትራ የተወጣጡ ኃይሎችም በአብይ የሚደገፉ ኃይል አፋር ውስጥ ልምምድ ያደርጋሉ፣ የጦር ዝግጅት ያደርጋሉ። ይሄ የታወቀ ነው። ይሄንን መበተን ይችላል ወይ አብይ? የጦር ዝግጅት የኢትዮጵያ መከላከያ ሰራዊትም ጦር ዝግጅት አለው። እስከ አሰብ እንሄዳለን 20 ኪሎ ሜትር 60 ኪሎ ሜትር የሚባለው ነገር ከዛ የኤርትራ ህዝብ እኮ 3 ሚሊዮን ነች፣ እኛ ደግሞ ይሄን አይል ነን። ስለዚህ በህዝብ ላይ ያነጣጠረ የጦር ዝግጅት አብይ ማቆም ይችላል ወይ? አንዱ እሱ ነው። ሌላው ፕሪኮንዲሽን ትግራይን መውረር የሚፈልግ ከሆነ አብይ ትግራይን ከወረረ ለኛም እንደሚመጣ ስለምናቅ የትግራይን አለመውረር ማረጋገጥ ይችላል ወይ አብይ ብለው በጣም ይሄ እንግዲህ ከባድ ጥያቄ ነው። አሁን ከኤርትራ ፕሪኮንዲሽን ተብሎ የተቀመጠው አብይ ትግራይን የሚወር ከሆነ ቀጣዩ እኛ መሆናችንን እንረዳለን። ስለዚህ አብይ ትግራይን መውረር አይችልም። ከወረረ እንግዲህ ከኛ ጋር ሰላም ፈጥሮ ትግራይን መውረር ከባድ ነው። ቀጣዩ ጦርነት የኛ መሆኑን ስለምንረዳ ያንን አለመውረሩን ማረጋገጥ ይችላል ወይ ነው። ከዛ ምንድነው የሚነሳው? አይ ትግራይ እኮ የውስጥ ጉዳይ ነው፣ የዶሜስቲክ ኢሹ ነው፣ የኢትዮጵያውያን ጉዳይ ነው እንጂ ኤርትራ ወደ ትግራይ ውስጥ መግባት የለባትም፣ የትግራይ ፖለቲካ የኢትዮጵያ ጉዳይ ነው ምናምን የሚባል በአብይ በኩል ይነሳል። ምንድነው አሁን ትግራይ የውስጥ ፖለቲካ ነው የሚባል ነገር በዚህ ሰዓት የለም። ኦልሬዲ ትግራይ ላይ ጄኖሳይድ ታውጆ ትግራይ ከምድር ገጽ እንድትጠፋ ለማድረግ ተሞክሯል። ነገር ግን የትግራይ ህዝብ በራሳቸው ጥረት ቀርቷል፣ እግዚአብሔርም ረድቷቸው ቀርቷል። አሁን አብይ ምንድነው ያደረገ ያለው? ኤርትራን ለመያዝ እየሞከረ ነው ማለት ነው በዚህ ሂደት። ስለዚህ አሁን ኤርትራ በበኩሉ የተለያዩ ፕሪኮንዲሽኖችን አስቀምጧል። እነኚህ ፕሪኮንዲሽኖች ደግሞ ለአብይ የሚከብዱ ናቸው። ቀጥለው አብይ ይሄንን ይቀበላል ወይ? ምንድነው የአብይ ታርጌት? ወደ ስኩዌር ዋን መመለስ ነው።
የስኩዌር ዋን ስንል የ2018 ሲናሪዮን ይፈልጋል። ትግራይና ኤርትራን በተመለከተ የ2018 እንደ አውሮፓ አቆጣጠር የነበረው የትግራይና የኤርትራ ግንኙነት ምንድነው የሚመስለው? ኦብቪየስሊ ትግራይና አስመራ ጠላቶች ነበሩ በዛን ጊዜ። ስለዚህ አብይ ያ ሲቹዌሽን እንዲመለስ ይፈልጋል። በዛ በኩል ኤርትራ መያዝ ይፈልጋል ማለት ነው በዚህ ሰዓት። ስለዚህ አሁን አብይ እንቅስቃሴ ጀምሯል። ይሄንን ወደ ለአስመራ ሽምግልና ተልቋል በኬንያ በኩል። ስለዚህ አሁን ምንድነው የሚቀጥለው? ለምንድነው በዚህ ሰዓት አብይ ይሄንን ሽምግልና የላከው?